ክብር ለእግዚአብሔር ይሁን። እንደዛ ነው መሰለኝ። ያ ሃሌሉያ ሃሌሉያ እንላለን። ሃሌሉያ ሃሌሉያ እንላለን። ይሰማል ቲክቶክ? አዎ አይ ቲንክ ይሰማል መሰለኝ። ኤኒዌይ ይላሉ ፈረንጆች። ሬጋ ኤኒዌይ ይላሉ። ሬጋ ኤኒዌይ እንዴት ናችሁ ወገኖቼ ሁሉ? የከበረ ሰላምታ በዛሬው ዕለት እያቀረብኩላችሁ፣ ዛሬ ደግሞ ዮናታን አክሊሉ ሚስቱ ተሰተረች። ዮናታን አክሊሉ ሚስቱ ተሰተረች ይላሉ እና እንዴት ነው የምታዩት? ፓስተር ዶኢ እምሩ ፓስተር ዶኢ እምሩ የዮናታን አክሊሉ ሚስት የክብር ሽልማት አገኘች። እንኳን ክርስቲያን ሆንኩኝ። ያ እንደዛ እንዘምር ነበር። አሁንም ይዘምሩታል። እንኳን ክርስቲያን ሆንኩኝ እልልልል የዮናታን አክሊሉ ሚስት ሆናለችና ፓስተር ዮናታን አክሊሉ ሚስት እና የዘመኑ ምንድን ነው የምናየው? አቆልቁሎ የሚሄድ ትውልድ። አርካይቭ ፊሜል ወር ዛት ዩቱብ ነው። ዩቱብ ላይ ናቸው። ዩቱብ ላይ ነው ይሄንን መልእክት የላከልኝ አንድ ሰው። ምንድን ነው ኢየሱስ ጌታ ነው። ምንድን ነው ደከም ብሎኛል። ቀን ላይ መተኛት አልነበረብኝም። ምክንያቱም የጧት ላይ የግሪክ ተማሪዎች ይመጣሉ ብዬ በቃ እንቅልፌን አዛባሁት። ላይ መጡ 3 ነው 4 ነው የመጡ። ስለዚህ ወርቃማ ጊዜን ስሰዋ ሰዎች ደግሞ ጊዜን መጠቀም አለባቸው፣ ማወቅ አለባቸው። የአሜሪካን ሀገር ጊዜ በቀላሉ እንትን የሚል አይደለም፣ በተለይም ለክርስቲያን እና let me see what is going on with my YouTube. See, is there anyone? Yes. Salam. Yeah, man, Adriel. Oh, shalom. Hello, peace to everyone. Welcome. Thank you very much. Thank you very much for joining my beautiful channel. And we are doing the beautiful things. ስለዚህ የዮናታን አክሊሉ ሚስት ፓስተር ሆነች። ትልቅ የደረጃ እንትን ተቀበለች። ትልቅ የደረጃ ለውጥ መጣላት። የዮናታን አክሊሉ ሚስት ፓስተር ሆነች። ፓስተሪት ተባለች። ፓስተሩ ነበር ፓስተሪቱ። የዮናታን አክሊሉ ሚስት ፓስተሪቱ ሆነች ይላሉ። እንግዲህ እዚህ ዩቱብ ላይ ነው ማየው። እውነት ከሆነ እውነት ነው፣ ውሸት ከሆነም እንግዲህ ይቅርታ ጠይቃለሁ። ምክንያቱም ብዙ ነገር እንደዛ ነው እና ነገር ግን መንገዱ ግን የሰው ልጅ እየተደናበረ ከቀን ወደ ቀን ወደ ጨለማ እየነጎደ የክርስቶስን መንገድ ሳይሆን በአካባቢ ያለውን የቴምፕሬቸር የአየር ሁኔታ እየተመለከተ ሰው ወደ ጥፋት እየነጎደ እንደሆነ ነው። ወደ ኖህ ዘመን እየሄድን ነው።
በኖህ ዘመን እንደነበረው ሁሉ እንዲሁ በሰው ልጅ መምጣት ጊዜም ይሆናል አለን ጌታችን ኢየሱስ ክርስቶስ። በሎጥ ዘመን በሶዶምና በገሞራ እንደነበረው ሁሉ እንዲሁ በሰው ልጅ መምጣት ጊዜ ይሆናል። ስለዚህም ደግሞ የሎጥን ሚስት አስቧት ይላል። አጭሩ በአዲስ ኪዳን አጭሩ አረፍተ ነገር የሉቃስ ወንጌል 17 ሉቃስ 17 ነው 32 ነው ምናምን ነው 32 መሰለኝ። እንደዛ የሎጥን ሚስት አስቧት አጭሩ ሴንተንስ ነው። በአዲስ ኪዳን አጭሩ እጥር ምጥን ያለው ኢየሱስ ወደ ቀኝ ወደ ግራ ወደዚህ ሳይል ቁጭ አድርጎ ጌታችን የነገረን የሎጥን ሚስት አስቧት። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱንም የሚያጠፋ ሁሉ በሕይወት ይጠብቃታል እላችኋለሁ በዛች ሌሊት እያለ ይናገራል። ስለዚህ ደርሰናል፣ እዛ ደርሰናል። ፓስተሪት እየተንኳተተች የቤተ ክርስቲያን ራስ ሆነች። ማን ሆነ? እሷ የቤተ ክርስቲያን ራስ፣ የወንድ ሁሉ ራስ ሆነች። የበጎች እረኛ ነው ያለው እንጂ የበግ እረኛይቱ አላለም። የበጎች እረኛ አለ እንጂ እግዚአብሔር ልጅ ኢየሱስ አላለም። እና በሎጥ ዘመን ነው ያለ ነው። ርክሰት በቤተ ክርስቲያን ላይ ያለ ገደብ እየሄደ ነው። ይህም ደግሞ ከምን የመጣ ነው ያልን እንደሆነ መጽሐፍ እንደሚለው አልሰማም ስላልን በጠንቋዮችና በሞራ ገላጮች ስለተወሰድነ እግዚአብሔርን ከመስማት ይልቅ እግዚአብሔርን ከመስማትና በሱ መንገድ ከመሄድ ይልቅ የክርስቶስን አስተምሮ ከመከተል ይልቅ በአካባቢያችን ያለውን ዘይቤ የእንግሊዝ፣ የአሜሪካ፣ የፈረንሳይ፣ የጀርመንንና የመሳሰሉትን የወዳደቁ ዛፎች ጥላ እያየን በዛው እየተጓዝነ ነው። ስለዚህም በዚህ ምክንያት እግዚአብሔር ለክፉ አሳልፎ እንደሰጠን ልንነግራችሁ ነው። እግዚአብሔር እንደሚለው አንፈልግም ለሚሉት ለክፉ አሳልፎ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው ሲል ቅዱስ መንፈስ በጳውሎስ አልፎ ከብዙ ሺህ ዓመታት በፊት እንደተናገረው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል። ስለዚህ ያነ ነው ሴቲቱ ፓስተር የምትሆነው ከዚህ የተነሳ ነው። እግዚአብሔር እየሸሸ ነው። በየቀኑ በተለይ አብያተ ክርስቲያናትን ጥሎ የጀርመንን፣ የፈረንሳይን፣ የእንግሊዝን አብያተ ክርስቲያናት ጥሎ እንደሄደው የሙታን መቃብራቸው እንደሚታየው አሁን ወደኛም እየመጣ ነው። ምክንያቱም አንሰማም የሚል ትውልድ ስለሆነ። ክፉ ትውልድ አመፀኛ ትውልድ ነው። እግዚአብሔርን ለመስማት ጆሮው የሰላ አይደለም። ክፉ ነገርን ለመስማትና ክፉ ነገርን ለማካሄድ ግን የቀና ልብ አለው። እስራኤላውያንም ሊጠፉ ሲሉ እንደዛ ነው የነበሩት። የኤርምያስ እልቅሶ እንደዛ ነው። ሄኻል አዶናይ ሄኻል አዶናይ ሄኻል አዶናይ ሻሎም 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 ኤን ሻሎም አላቸው። የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ
ሻሎም ነው አሉ። ዝም በል አለ ኤርምያስ። ሻሎም የሚባል የለም። ምክንያቱም ከእግዚአብሔር ስለሰማ ሚስት አታግባ፣ እዚህ ህዝብ ጋር እንትን አትበል አለው። ልጅነቱ የተጠራ ካህን እሆናለሁ ብሎ ክህንነትን ሲፈልግ የነበረው ያ አስደንጋጭ መልእክት መጣበት። አታግባ፣ ልጅ አትውለድ፣ ሚስት አታግባ፣ ይጠፋል አለው። የእኛም አሁን ወደዛ መንገድ እየሄድን ነው እና እግዚአብሔር ምሕረቱን ያርግልን። መጸለይ ነው የሚገባው። ሰላም ወንድሜ፣ እንደምን አለ? ሰላም ጋሼ፣ እንዴት ነህ? ልክ ነህ። እግዚአብሔር ፕሮቴስታንት ጋር የለም እኮ እውነት ነው። ያ ዘፈናቸው እናንት ናቸው። በዘፈኗ ብዛት አንዳንዱ ምን እንደሚነግርህ የሚመስለኝ አንዳንድ ይሄ ዝም ብሎ ይሄ የተበደረና የምናምን ያለ መዝሙር አወላግዶ እንትን ብሎ ሃሌሉያ ካለ በኋላ ልክ እግዚአብሔር ያለ እነሱ መዝሙር ደስ የማያደር ይመስላቸዋል። እልፍ አላፋት መላእክት፣ ፍጥረታት ሁሉ፣ ወፉ ሁሉ፣ በዘሩ በየእንትኑ በማንዘሩ ሁሉም የሚያመልከው ቅዱስ የሆነው ቅዱሳን መላእክት በፊቱ የሚንበረከኩለት የእኛ ዘፈን ምንም እንትን አይለው። ያ እውነት ነው። ኢየሱስ ጌታ ነው። ሙዚቃ ኪቦርድ ምናምን ይላሉ እንዲህ ይላል። ስለዚህ ይጨፍራሉ፣ በስሜት እየዘለሉ በስሜት እየጨፈሩ መንፈስ ቅዱስ ምናምን ይላሉ። እና ሁለተኛ ደግሞ ምንም ብታደርግ መንግስተ ሰማያት ትገባለህ ይላሉ። ምንድነው ደብል ፕሬዲስቲኔሽን ነው ምናምን እያሉ ጋሽ ግራ ገባል። ምንም ብትሆን ኦልሬዲ በቃ ሬዚስቴብል ግሬስ ላይ መጥቷል ይላሉ። እና የሬዚስቴብል ግሬስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የተባለው። ሬዚስቴብል ግሬስ ኢየሱስ አስቆርቱን ይሁዳ አልጠራውም እንዴ? የታለ ሬዚስቴብል ግሬሱ? አልተጠራም እንዴ? የጌታ ገንዘብ ያዥ አልሆነም እንዴ? ከሱ የቀረበ ማን አለ? የታለ ሬዚስቴብል ግሬሱ? ነው የፈረንጅ እንትንና የምን ነው? እያንዳንዱ መኖር እንዳለበት መኖር አለበት። ይሄ ዝም ብሎ ሬዚስቴብል ይሄ ከፈረንጅ የመጣ ተረት ተረት ነው። ዊ ዱ ኖት አባይድ ባይ ዛት። በእንደዛ አይደለም። የእግዚአብሔር ቃል እንደሚለው ነው እንጂ የፍልስፍና አይደለም። ወይም ደግሞ እግዚአብሔር የስሜት አምላክ አይደለም። እግዚአብሔር የሚለው እኮ እንትን ነው የሚለው። እግዚአብሔር በቃሉ በእስራኤልም የነበረው እግዚአብሔር አንድ ነው፣ በእኛም ያለው ያው ነው። የተለወጠ ነገር የለው። እግዚአብሔር አምላካችን እንደዚህ ነው። ስለዚህ ሬዚስቴብል ግሬስ የሚባል ነገር መዳን ግን እንዴት ነው? ምንድን ነው ጋሼ? ስለዚህ አሁን እሱ መዳን ክርስቶስ እንደጠራው በግ ይሆናል። በግ ሲሆን ነው የሚድነው። በቃ መዳን በግ ሲሆን ብቻ ነው። በግ በግ ስትሆን በጎቼ ድምፄን ይሰማሉ ይላል። በግ ስትሆን ብቻ ትድናለህ። ይኸው በቃ የመዳን ሚስጥሩ በግ መሆን ብቻ ነው። በግ መሆን ማለት ክርስቶስን እንደ ጴንጤ እኮ ነው። የመጨረሻው ቀን እኮ ትንቢት እኮ የጴንጤ ነው። ጌታ ሆይ በስምህ ታምራት፣ ጌታ ሆይ በስምህ እንትን አላረግነምን፣ አጋንንት አላወጣምን፣ እያያያያያያይ የጴንጤ እንትን ነው ይሄ እኮ። እንዴ የእኛ ላይ ነው፣ በእኔ ነው ይሄ እንትን የሚለው በእኔ ነው። እንደዚህ አይደለም። እነዛም እኮ አምስቱ ደናግልት ቆነጃጅት ይለዋል አማርኛው። ደናግልት ነው የሚለው። ፓርቴኖስ ናቸው፣ ደናግልት ናቸው። 10 ደናግልት፣ 5 ሰነፎች፣ 5 ልባሞች። እነዛም እኮ አለ እንዴ ጌታ ሆይ ክፈትልን። ጌታ መስሎሻል፣ አላውቃችሁም፣ እዛው ወደ እንትናችሁ ሂዱ ነው ያላቸው። ስለዚህ በክርስቶስን መስሎ የሚኖር የዳነ ሰው በግ ነው። በግ እንትን የሚለው በረኛው ነው።
እረኛውን ነው ተከትሎ የሚሄደው። የእኛ ሀገር በግ ደግሞ እረኛውን መርቶ ይሄዳል። የእኛ ሀገር በግ እንደዛ ነው። የእኛ ሀገር በግ ከብትና እንትን እረኛው ይከተላል። ስለዚህ መጽሐፍ ቅዱስን በራሳችን እንትን በራሳችን ካልቸራል ምናምን እንትን ካረግ ነው ፊትና ኋላ ነው የሚሆነው። እንደ አይሁድ እንትን ነው የምናየው። የአይሁድ በጎች ደግሞ የሚድል ኢስት እረኛው ይተኛሉ። እረኛው ሲሄድ ተነስ ብሎ ተከትለው ይሄዳሉ። እረኛው ይመራቸዋል፣ እነሱ በኋላው ይከተላሉ። የእኛ ግን የተገላቢጦች ነው። አሁን የኢትዮጵያ የተገላቢጦች ነው። እረኛውን እንትን እያሉ እረኛውን ሊያስተካክሉ የሚፈልጉ ናቸው። እና ክርስቶስን የሚሰሙ በቃሉ የሚኖሩ ድምፄን ይሰማሉ፣ ወደ ሌላው አይሄዱም፣ ከሌላው አይሰሙም፣ ከእኔ ነው ከእኔ እግዚአብሔር ያስተማራቸው እነዚህ ናቸው። ስለዚህ አሁን እንትን ማለት ውበትን መሰጣጣት መሟገስ ምን ማለት የተዋረዱ ናቸው። አባቶቻችን እናንትናችን ራሳቸውን ዝቅ አድርገው እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል የሰራዊት ጌታ እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ አለ። በቃ የተሰበረ መንፈሱ የተሰበረ የተዋረደ ጌታ ሆይ ኃይል አንተነ፣ ጉልበት የለኝም፣ ምን የለኝም፣ አንተነ የምትረዳኝ፣ አንተነ የምታቆመኝ፣ አንተነ የምታስሄደኝ፣ አስተምረኝ፣ ምራኝ፣ ጠብቀኝ እያለ ዘወትር በፊቱ እየተንቀጠቀጠ ለቃሉ ቦታ እየሰጠ የሚኖር ነው። ቦታ እየሰጠ የእግዚአብሔር ቃል ነው። ማን ሊድን ይችላል? እንደዛ ከሆነ አሁን እኮ በጣም ከባድ ነው። እኛ አሁን በጣም ማን ሊድን ይችላል? በቃ ሁላችንም ወደ ሲኦል መውረዳችን ነው አሁን የሚያሳስብና ስለዚህ እንደ ቃሉ ሆኖ እንትን ማለት ነው፣ መጠበቅ ነው። እግዚአብሔር ይችላል። እግዚአብሔር እንትን ይላል። እኛ አሉት፣ ህዝቦቹ አሉት። እኛማ አቅቶናል እኮ ስጋችን ከባድ እኮ። ምን መሰለ አሁን እኔ እየተጨነኩ ነው። በዘመናት ሁሉ እግዚአብሔር በዘመናት ሁሉ ቅሬታዎች አሉት። አሁንም ቢሆን አሉ ህዝቦቹ። ምክንያቱም የእግዚአብሔር ያ ባይሆን ኑሮ ጨርሰናል፣ ዓለሙን እንትን ብሎ ይሆናል። ነገር ግን በመጨረሻው የሰው ልጅ በሚመጣበት ጊዜ እምነት ያገኝ ይሆንን ያለ። እምነት ማለት ምን ማለት ነው? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ኢየሱስ ያድናል ማለት አይደለም። እምነት ማለት ከዛም በላይ ኢየሱስ ያድናል ብሎ ፕሮፌስ ከማድረግ ያለፈ በህይወት በደም በስጋ በአጥንት በሁሉ የሚከፈል ዋጋ የሚከፈልበትን ፈርሞ የገባ ነው። አባቶቻችን እንደዛ ነው። በምድረ በዳ በየተራራው በየገደሉ በእንትኑ ቀሩ። እንዲያርገው ነው ድልን ያረጉ። እኛም ደግሞ እግዚአብሔር አለው። በዘመናት ሁሉ የሚሰሙ አሉት። ምንም ተኩላው ቢበዛ የበጎችን መኖር እንትን አይለው። ለምን? እሱ እውነተኛ የሆነ ጠባቂ እግዚአብሔር አለ። ልጆቹን እንትን የሚል አለ። አሁን እኔ አረበኛ ፕሮግራም የምከታተለው እንዴት አድርጎ እንደሚያስተምራቸው እንኳን እኔ በጣም ነው የሚገርመኝ። አረብ ሀገር በአረብ በምናምን ሆነው ቸርች የላቸው፣ ምን የላቸው፣ ፓስተር የላቸው፣ ምን የላቸው። ነገር ግን ከቁርአን ወጥተው ከጨለማ ወጥተው የእግዚአብሔርን ቃል ሙጥናን ብለው ስላጠኑት በዛም ልክ ደግሞ ገለጠላቸው። አሁን አረበኛ ፕሮግራሙን መጽሐፉ እንዴት አድርገው እንደሚተነትኑትና እንደሚያጠኑት በጣም ነው እንትን የሚለው። እኔ ከዚህ ስመጣ ሚስ እያረኳቸው ነው የምመጣው። ምክንያቱም ብዙ ነገር እንትን ይለኛል፣ እባረካለሁ፣ ምን እላለሁ። ስለዚህ እግዚአብሔር ልጆቹ አሉት፣ በየጊዜ የትም ቦታ ይሁን የትም አሉት። በሚመጣበት ጊዜ ግን እንደዚህ አራጋቢው እናንትኑ ይቀርባል።
ይቀርባል። ያኔ ስንዴውና ገለባው ይለያል። የሚኖር ግን ይህ ሁሉ ሲሆን አይኖቻችሁን ወደ ላይ አንሱ። ትናንት ሳካፍለው የነበረው የጻድቅ አይኖቹ በራሱ ላይ ናቸው። በራሱ ላይ የሆኑ አሉ። የጻድቅ አይኖቹ በጨለማ የሚሄደው አይናችን ስናየውማ በደለኞችንን፣ ኃጢአተኞችንን፣ ክፉ የተሞላንን እሱ ልክ ነው። ጨነቃለች ስጋችን ሁሌ በቃ ወደ ገሃነም የምትመራንን፣ ሁሌ ከሰይጣን ቅርብንን፣ ከእግዚአብሔር ቅርብ አይደለንም። ቤተክርስቲያን አንሄድም፣ ቤተክርስቲያን አንሳለም። በቃ እኛ እግዚአብሔር ትቶናል፣ እግዚአብሔር ጥሎናል። አሁን ማን ነው የሚድነው? ሙስሊሙ አይድን፣ ክርስቲያኑ አይድን። ሞት ለምን አያስቀረውም እግዚአብሔር? ኖ ይድናል። የሚድኑማ አሉ። እየነገርኩ እኮ ነው። የሚድኑ በየዘሩ በየእንትኑ አሉት፣ በየቋንቋው በየነገዱ እግዚአብሔር የሚያድናቸው ክርስቶስን የሚሰሙ ዘወትር በቤታቸው ሆነው የሚቃትቱ አሉ፣ ብዙ አሉ። ይህን ሁሉ እኔ እንደምትጸየፈው እናንተን እንደምለው ብዙዎች የሚጸየፉ እናንት የሚሉ አሉ በውስጣቸው ጌታ እየተማሩ። ዋናው ምንድን ነው? በክርስቶስ የሚኖር ነው። ዋናው ምንድን ነው? ጌታ ነው አይደለም። ቤተ ክርስቲያን ለምንድን ነው? እሺ ክርስቶስ በመጣበት ቤተ ክርስቲያን ምን ነበረ? ኢየሱስ ሲመጣ እየሸቀጡ ነው ነበር። በእግዚአብሔር ቤት ላይ እየሸቀጡ እናንትን እያረጉ ነው። በዛን ወቅት ግን አሉ ሸምግለው አይናቸው ደግሞ ግን እነ ስምዖን ጌታ ሆይ እያሉ በመንፈስ እንትን እያሉ በዛ ቤተ መቅደስ ይገኙ ነበር። ይህ ረክሷል፣ ይህ ቤተ መቅደስ ጠፍቷል፣ አልፈልግም፣ አልሄድም አላለም። ስምዖን እነ ማናት ሌሎችም እንደዚህ ሽማግሌ ሆነው በእንትናቸው ገፍተው ይጠብቁት ነበር። መጥተው አገኙት። ስምዖንም አይቻለውና አሰናብተኝ አለ። የተለየ ነገር አይደለም። እኛም ደግሞ በወደቀበት ዘመን ጌታ ይመጣል። በሚመጣበት ጊዜ እንደዚሁ ልክ ኤልያስ እንደዛ ነው ያለው። ማን ይድናል? እኔ ብቻ ነው? እኔ ሊያጠፉኝ ተነሱ። ኤልያስ ኖ ረጋ በል፣ አንተ ብቻ አይደለህም፣ 7,000 አሉኝ ብዙዎች። እንደዛ አይደለም ማለት ምክንያቱም የህዝቡን እንትን አይቶት ነው። 7,000 ብቻ ነው በቃ ገነት የሚገባው ማለት ነው። ለሱ ዘመን ነው፣ በሱ ዘመን ለነበረው ነው። በእኛ ዘመን ደግሞ በዓለም ላይ ነው። እልፍ አላፋት ብዙ እንትን ይሏሉ። ስለዚህ ምንድን ነው መዳኛው ነው? እንዴት ነው? በምንድን ነው? እንዴት ሁኜ ልጠብቅ ነው? ቤት ሲቃጠል በምንኛው በር ወጥቼ በምን በኩል ልሮጥ ነው የሚለው አንድ ሰው አይደል እንዴ? እንደዛ ነው። እና ነገር እየከፋ ሲሄድ የሰው ልጅ ወደ ክርስቶስ ዘወትር በቤቱ እየጸለየ በቤቱ እንትን እያለ በድብቅ የሚኖረው ነው። በድብቅ በሩን ዘግቶ እያንኳኳ እግዚአብሔር እውቀትን፣ ጥበብን፣ ማስተዋልን፣ መንፈሳዊ ኃይልን፣ መንፈሳዊ ጉልበትን የሚፈልግ በቤተ ክርስቲያንም መሄድ። ቤተ ክርስቲያን ይበላሽ በተበላሸው ነው እኮ እንዴ። ካህናት 2 ካህናት እኮ በእግዚአብሔር ቤተ መቅደስ አንድ ካህን ሊቀ ካህን ነበረው። እግዚአብሔር በሙሴ በእንትን ሲያወጣ አንድ ሊቀ ካህን አሮን፣ 2 አሮኖች አልነበሩ። ጌታ በሚመጣበት ግን ስንት ሊቀ ካህናቶች አገኙ? 2 ነበሩ። 2 ሊቀ ካህናቶች ነበሩ። ሕጉን ሁሉ አፍርሰው እርስ በራሳቸው እየተሿሿሙ በራሳቸው ግን ያሁኑ አልቀረም፣ መጣ። አሁንም በመጨረሻው የሚሆነው እንደዚህ ነው። በመጨረሻው የሚሆነው ነገር ሁሉ ሲባላሽና እንትን ሲል እርሱ ሲመጣ እሱን የሚፈልጉ ደግሞ ይጠብቁታል። እኛ አሁን ማድረግ ያለብን ደህና የሆነች የተሻለ ቤተ ክርስቲያን መፈለግ፣ ከዛም ሂዶ አብሮ መጸለይ፣ አብሮ መሳተፍ፣ አብሮ መማር፣ አብሮ መበረታታት። አሻግረን እንትን የምንለው አይደለም። አሁን በቀደም የሆነ ባለፈው ሳምንት እንግሊዘኛ ነው እንትን ስሰራ የነበረ እንግሊዛዊት ከ44 እንትን ሃይማኖቶች ትዘላል። የታወቀች ናት። እዛ ሄዳ ደግሞ ምላስ አላት፣
ትልቅ ቦታ ትደርሳለች። ያን ጥለው ደግሞ ሌላ ትሄዳለች። ከአይሁዶች ሙሴ ሕግን እናንትን የሚያደርጉ እንዲህ ከሙሴ እዛ ደግሞ ሆዳ ለምን እኛስ መስዋዕት አናደርግም ሙሴ እንደሚያደርገው እንደነ አሮን? ጭራሽ ጨለመባት። አሁን በቤተ ክርስቲያንን ድሮ ነው ለቀሽ የወጣሽው አልኳት። መች ቤተ ክርስቲያን ገባሽና መች አወቅሽውና እንደ ጭላዳ እንትን እንደ ችንፋዚ እንትን ከዛፍ ወደ ዛፍ እየዘለልሽ just jumping from one tree to another tree. You don't have anything. You don't have anything. You don't know Jesus. አታውቂውም ኢየሱስን አታውቂውም። ኢየሱስን የሚያየው ሃይማኖትን አያዩም። ምክንያቱም ኢየሱስ ሃይማኖት አይደለም። ኢየሱስ ህይወት ነው። Why Jesus is not saving us from the religion? Well, of course. No, we are not religious people. ሃይማኖተኞች አይደለንም። ጣውን ሙስሊም ሊያጠፋን ተነሳ። ለምንድን ነው ማያድነን? ለምንድን ነው የፈጠረን? Why is not leaving us? No. እንደዛ አይደለም። እሱ ይጠብቃል። ሙስሊምማ ገና ነው። ገና ሊያድግ ነው። ገና ዓለምን የሚወጥበት ጊዜ ነው። ምክንያቱም ቅጣቱ የሚቀጡት በጨለማ እነዚህ አሉ በእግዚአብሔር ቃል የሚሉት የሚቀጡበት ጊዜ አለ። ለክፉ አሳልፎ ይሰጣል። እስልምና ማለት የክደት ነው ተናግሯል። ጳውሎስ አልተናገረም እንደ ስለ እስልምና? በደንብ አድርጎ ነው የተናገረ። በደንብ the doctrine of devils ሸያጢን ይላል የአረበኛው። he taught about for Muslim. ቶራት ሸያጢን እነሱን እያወጣ ነው በየቀኑ። እነሱ ከእነሱ የሚወጡ አሉ፣ ብዙ ይወጣል። ወደዚህ ደግሞ ወደ ጨለማ የሚገባው ደግሞ ይገባል። ስለዚህ ተናግሯል። ብዙዎች የክርስቶስን ትምህርት ትቶ ለምን ክርስቲያኖቹ ጋሼ ወደ እስልምና ይሄዳሉ? ክርስትና ለምን ትተው? ተጽፏል። መንፈስ ግን ይላል አንደኛ ጢሞቴዎስ ምዕራፍ 4 መንፈስ ግን በግልጽ በኋለኞች ዘመናት አንዳንዶቹ የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ እምነታቸውን ይክዳሉ ይላል። ይህ የእንትን ትምህርት የአረበኛውን ስናነበው የቶራት ሸያጢን የሸያጢን አስተምሮት ማለት ሱረቱ ጋኔል ይባላል። የጋኔልን ምዕራፍ ሂዶ የሚቀበሉ አሉ። የጋኔልን ምዕራፍ ወይም ደግሞ ሱረቱ ጅኒ የሚባለው እንትን ነው። በአጠቃላይ አጋንንቶች ናቸው። አጋንንቶች ነው። ኧረ እሱ አይወልድም አይዋለድም እንትን የለውም ብለው የሚሉት እነሱ ናቸው። ቁርአን 72:3 ላይ እንደዛ ነው የሚለው። እኛ በቃ እሱ ሰይጣኖቹ ያ ነው ወደዛ ያነ ነው ዶክትሪን ኦፍ ዴቪልስ ይባላል። የዴቪል ዶክትሪን አስተምሮ ማለት ነው። ዶክትሪን የሰይጣን የዴቪል እንትን ነው። ጳውሎስ እንደዚህ ነው። መንፈስ ግን በግልጽ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኛ ግብዝነት የተሰጠውን የአጋንንት ትምህርት ዶክትሪን ኦፍ ዴቪልስ እያደመጡ እምነታቸውን ይክዳሉ ይላል። ስለዚህ ሊመጣ ያለ ነው። ይሄ እንደሚሆን ነው ቅዱስ ጳውሎስ በመንፈስ ቅዱስ ተነድቶ ራሱን የነገረን። ዴቪሎች እነዚህ ርኩሳን መናፍስቶች አስተማሪዎች የሚሆኑበትና ሰዎች እዛ ትምህርት ደግሞ የሚጠጡበት ይመጣል ብሎ መጽሐፍ ላይ የተቀመጠ ነው እና ይሄ የትንቢት መፈጸም ነው የሚያሳየን። የእግዚአብሔር ቁጣ ሲመጣ እንደዛ ነው። ይሄ አሁን እዚህ ያለሁበት ሀገር ጆሮያችሁን አደነቆሩት። ላኢላሃ ኢለላህ መሐመድ ረሱሉላህ ካላልክ ብለው በቃ አንገታችንን ይዘው ኢየሱስ እግዚአብሔር አይደለም፣ እግዚአብሔር ያለበትን ቦታ ስጥ አምጣ
በቃ ተጨነቅ፣ ነፍሳችን በቃ ልትወጣ ደረሰች። ከዛ ለዚህ ነው እህቶቻችን ደግሞ ይኸውልህ ወንድም ሰለሙ፣ እህቶቻችን ሰለሙ። መንፈስ ቅዱስ ይኸውልህ ለምንድን ነው ምንድን ዝም ነው የሚል? የሚለው አሁን እኔ መሰለህ እህቶቼን አሰለሟቸው። አሁን እኔ ምንድን ይላል በቃ መሰለህ የመከራ ቀን ይመጣል ተብሎ ተጽፏል። እኛ የመከራ የምናልፍበት የመከራው ዘመን የሚባል የሆነ ነገር የሚባል አሁን ነው የመከራ ዘመን እንትን ከመጣበት ይሄ ኮቪድ ከመጣበት ዘመን ጊዜ ጀምሮ በቃ በየቀኑ እንትን እያለ እየወደቀ ነው የሚሄደው። አብያተ ክርስቲያናት ያኔ ተመቱ፣ ዘጉ። መዝጋት የሌለባቸውን መንግስት አዘጓቸው። አባቶቻችን ኖ የእንግሊዝ መንግስትማ ፈቅዶላቸዋል እኮ። እንደውም ዙ ኤሪያ ራሱ በቃ እንዲሰብኩ እንደፈለጉ እንዲሰብኩ የእንግሊዝ መንግስት አሁን ይኸው መውጫና መግቢያ እኮ አሳጣን እኮ። እነሱ ፈቅዶላቸው እኮ እንደዚህ ነው። ያው ነው እንደፈለጉ እየተወራቸው እንግሊዝን እግዚአብሔር አሳልፎ ሰጣት። ምክንያቱም እንግሊዝ በብዙ ነገር ተባርካ የኪንግ ጀምስ የምናምን መጽሐፍ ቅዱስ መውጫ ምናምን ሁና በብዙ ነገር ተባርካ ስትኖር እዛ እነ ቻርልስ ዳርዊን መጡና ጦጣና ዝንጀሮ ነን አሉ። ለዓለም ይሄው ጦጣና ዝንጀሮ አረርጉን፣ ሰውን ሁሉ ከጦጣ ከዝንጀሮ ነው የመጣህ አሉ። ኦኬ ከእግዚአብሔር ይልቅ ዳርዊን ይበልጣል አሉት። ኦኬ ጦጣና ዝንጀሮ ሆኖ አላቸው። ከመሐመድማ ቻርልስ ዳርዊን ይሻላል እኮ ጋሼ። ከመሐመድ ያስተምሮ ቻርልስ ዳርዊን ይሻላል። ኦፍኮርስ እንደዛ ነው። ያው ነው ከክፉ ያመጣው ወደ ባሰ ክፋት ነው። ንፋስን እንትን ይዘራሉ፣ አውሎ ንፋስን ያጭዳሉ አይልም እንደ መጽሐፍ ቅዱስ? ነፋስን የሚዘሩ አውሎ ንፋስን ያጭዳሉ። እንደዚህ አይነት ነው ክፉ ክደትን ያመጣ የእግዚአብሔርን ክደት እንደዚህ አይነት አለ። እኛ አሁን ምንድን ነው የሚለው? ወደ ክርስቶስ መመለስ፣ ጌታ ኢየሱስ ክርስቶስን መፈለግ፣ እንዲሁም ደግሞ በተቻለ መጠን ታማኝ የሆነ ደህና ቤተ ክርስቲያን ፈልጎ ሴት ፓስተር የሌለበት በቃሉ እንትን ሚል ፈልጎ እንደዛ ማለት እዛ ደግሞ እያሸተቱ እንትን እየሰሙ የሚጥል ከሆነ ጥሎት መሄድ። ምክንያቱም ይህ ሁሉ ሲሆን አይናችሁን ወደ ላይ አንሱ ነው የተባልነ። ወደ ላይ ነው፣ ወደ ክርስቶስ ነው የምናየው። ጌታ ኢየሱስ እስኪመጣ እስኪታደገን ድረስ በክፋትም በአመፃም በሁሉም እናልፋለን። በመከራ ዘመን ማለፍ ማለት ይሄ ነው። የመከራ ዘመን ይሄ ነው። የጭንቀት ለብዙዎች የጭንቀት ዘመን ነው። ገናም እየመጣ ነው። ከዛ መጨረሻው ላይ ሲመጣ ነው የእግዚአብሔር ልጅ በቁጣው የሚመጣው። ጽዋው ሲሞላ ይመጣል። ያው ለእያንዳንዱ እንደ ስራው ይሰጠዋል። ስለዚህ ጌታ ኢየሱስ እህቶቼ እንዴት ልመልሳቸው? ወደ ነው እንደዚህ መመልሳቸው አይደለም፣ እንደ እግዚአብሔር ቃል ማውራት፣ አንደኛ ጊዜ ወስዶ መጸለይ። ምክንያቱም ይሄ እንትን አይደለም። ይሄ እኮ እስልምና እኮ የመንፈስ ስራ እኮ ነው፣ የሰይጣን እንትን ነው። ይሄ ጅኒ ለምንድን ነው ሳልማን ረስዲን ሊገሉት የተነሱ? ሳልማን ጅኒ እኮ ነው። ልክ ነው። ጅኒ ስለሆነ ያ ጅኒ ጉልበት አለው። እግዚአብሔርን እንትን ካላለ በሰዎችን በቁጥጥሩ ስር ያደርጋል። ለምንድን ነው ሴቶችን መጥቶ የሙስሊም ሴቶቹን ነው የሚቆጣጠረው? ለምንድን ነው እህቶቻችን እነሱ ናቸዋ እንዴ? ሴት ናታ ለሁሉ መሰረት እንዴ? ሴት የሚመጣውን ትውልድ የምትተካ እሷ ናት። በትውልዶች እንትን የምትል እሷ ናት ሴት። ጌታም እኮ በጌታ ቤት ሴት ልጅ ትልቅ ቦታ አለ። ሴቶች እየተከተሉ ኢየሱስን ያገለግሉት ነበር፣ በገንዘባቸው በእንትናቸው እያለ ስማቸውን እየጠቀሰ ከወንዶች ይልቅ ሴቶችን ነው። አንደኛ ሴቶች በእግዚአብሔር ቤት ልጆችን፣ ሰራዊቶችን ምታነሳሳ ብቁም አድርጋ ምትል ምታስተምር እናንት ምትል ሴት ናት። ግን አሁን ያን ሁላ ትታ ፓስተር ሆነች። መውለድም አልፈልግም ምንም አልፈልግም አለች። ስለዚህ ይሄ የጨለማ እንትን ነው። ስለዚህ እግዚአብሔር ይሰራል። እግዚአብሔር መልካም ነው፣ ይሰራል። ስለዚህ እኛ እሱን መፈለግ ነው ዋናው ትልቁ ነገር። በክርስቶስ ላይ ጸንቶ መቆም ነው። ይህንን ቃልን ሰምቶ
የሚያደርገው ቢኖር ቤቱን በዓለት ላይ የሰራ ልባም ሰው ይመጣል። ዝናብ መጣ፣ ወጀብ መጣ፣ ንፋስ መጣ፣ መታው፣ ገፋ፣ አልወደቀም፣ በዓለት ላይ ስለተመሰረተ። ስለዚህ በክርስቶስ ላይ የተመሰረተ እምነት እና አድርጎ ከእህቶችና ከወንዶች ከወንድሞች ከእህቶች ጋር ህብረት እያደረጉ ተጠናክሮ መጠበቅ ነው። ዋናው ዓላማ ይሄ ነው። ያ እግዚአብሔር ልጆች አሉት። ባይኖሩማ ምን ያደርጋል? ልጆች ባይኖሩት ምንም እንትን ሚል የለም። ነገር ግን እነዛም እንኳን እንትን ያሉት የተሰዉት በራእይ ላይ እስከ መቼ ድረስ ነው ደማችን ማትበቀል ሲሉት ወንድሞቻችሁ አሉ የእነሱም እንደናንተ እንትን እስኪሉ ድረስ መጨረሻው እስኪሆን ታገሱ ነው ያላቸው። ስለዚህ እኛም እነሱ ባለፉበት እናልፋለን፣ ብዙዎቻችን እንደዛ። እኛ ግን በእውነትና በመንፈስ በእምነት ጸንተን ልንቆም ግዴታ ነው። ምክንያቱም ኢየሱስ ሀቢቢ ምንድን ነው የምትለው? ሙስሊም ነው። አሁን ይኸው ኢየሱስ የሞተው ሰው ነው። ሰላማዊት ናይ ግቢ እስቲ ምንድን ነው እስልምና ሴቶችን አታክ እያደረገ ነው። ጋሸም እንዳሉት ጥሩ አስተምረውኛል። ይሄ ጂኒ ሴቶችን እንትን ያደርጋል። በቃ ሴቶችን ነው የሚጋፋው። ጊዜ ይገስጸው። ያ ኢየሱስ ሰው አይደለም ያለ ማን ነው? ይሄ አነስ ነው። ኢየሱስ ሰው ነው አለ። ሰው አይደለም ያለ ማን ነው? ፍጹም ሰው ፍጹም አምላክ እኮ ነው የምንለው። ዝም ብለህ በቃ ፓሮቶች አሉ እንደዚህ የህንድ ሀገር በብዛት የሚገኙ እነዚህ ሲሉ ይላሉ የሚባሉትን እነሱ ይላሉ። that's parrot you right ጋሽ ልክ ነህ። ይኸውልህ ሙቷል፣ ኢየሱስ ሰው ነው ሙቷል። አላህን እንትን ታንኪ በጣም እናመሰግናለን። ልክ ነህ አንተ ከአላህ ትሻላለህ። አላህ እኮ ወማ ካታሉሁ ወማ ሳላቡሁ ወላኪን ሹባህ ለሁ ነው ያለው። አላህ ልክ ነህ አንተ ትሻላለህ። ያ መሞቱን ማመንህ በጣም አንተ ካላህ ሃይማኖት ወጥተሃል ማለት በጣም ጥሩ ነው። ጥሩ ቀጥልሃል። አሁን መነሳቱን ሙቷል ተነስቷል። ያ ሙቷል ተነስቷል። አላህ ግራ ሲጋባው አላህ እኮ ብዥ ብሎባቸዋል ነው ያለ። በዥ ያለበት አላህ ራሱ ነው እንጂ አባቶቻችን ብዥ አላለባቸውም ነበር። እና አንተ አሁን ትክክል አንተ ገብቷል። ኢየሱስ ሰው ነው ሙቷል፣ በሰውነቱ ሙቷል። ነገር ግን ሙቶ አልቀረም። በሶስተኛው ቀን እንትን ብለዋል፣ ተነስቷል፣ ድል አድርጓል። ልክ ነህ እኮ ጋሻ። ከ600 ዓመት በኋላ የመጣ ሰውዬ እግዚአብሔር ወልድ ክርስቶስ በስጋው አልሞተም ብሎ አስተማር። ሐዋርያቶቹ ግን አስተማሩ። አሁን እኛ የምናምነው ከክርስቶስ ጋር የነበሩት ሐዋርያቶቹን ነው እንጂ በአረብ ምድር ላይ የተነሳው ይሄ ነቢዩን አይደለም። ያ ልክ ነው። ለምን ግን ይዋሻል መሐመድ? ለምን በ600 ዓመት በኋላ መጥቶ ኖ እሱ አልዋሽም። መሐመድ አልዋሽም። ኖ መጀመሪያ እስልምናን የተቃወመ ቢኖር መሐመድ ነው። መሐመድ አልቀበልም፣ ይሄንን የሰይጣን ሃይማኖት ነው አልቀበልም ያለው ነብዩ መሐመድ ነው። ሂዶ እንትን ሲለው ሲጨምቀውና እንትን ሲለው ወደ መጥቶ ለክድጃ ዋይ ሸሽጊኝ ደብቂኝ ያለው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ናቸው። ከዛ በኋላ ነው ጉሮሮውን አንቆ ያስገባበት። ያ ጉሮሮውን አንቆ እውነተኛ ሰው ነበሩ ይባላል። እውነት ነው። ታማኝ፣ በንግድ በጣም ጨዋ ሰው ነበሩ ይባላል። ያ እንደዛ ነበረ እና በኋላ ነው ዘራፊ የሆኑት ነገር ሰማ። ጉሮሯቸውን ይዞ እንትን አላቸዋል። ጉሮሯቸውን ይዞ አስገባላቸው። ሰይጣን ነው ያ ሰይጣን ነው ጂኒ ነው ጋሼ? ሰይጣን ነው እንጂ ሸያጢን
ሰይጣን ነው እሱ እኮ እንደዛ ነው ያለው። በቃ ክፉ መንፈስ ይዞኛል አለ። ከዛ በኋላ ነው እስቲ ከደረቴ ላይ ቁጭ በል በቀኝና በዚህ መላእክት ይታያል ምናምን ቅዠት እንትን ሲለው የቃዠሽ ናት እሷም እንደዛ አድርጋ እንዲያውም አይ አንተ እርኩስ መንፈስ እንትን አይልህም አለችው። እና ያ ጋሽ ግን እውነት ነው በ13 ዓመቱ 800 ዋር ጦርነት መርቷል የሚባለው ነገር በ13 ዓመት 83 እንትኖችን አድርጓል፣ ተዋግቷል። 800ዎችማ እንትኖችን ናቸው የገደላቸው የባኒ ቁረይዛ አይሁዶች ናቸው። የእውነትም ሰይጣን ነው የተጠናወተው። በ13 ዓመት 83 ጦርነት ያ ጦርነት ያ ዓለምን እዚህ የደረሰው በሰይፍ አይደል እንዴ? በሰይፍ እኮ ነው። በቴረር እያረኩ ነው አላህ እንትን ያለኝ የሚለው በቴረር። ኦኬ አንተ ነብይህ ኦኬ ሚውት አካውንት ያ እንደዚህ በጣም ጥሩ ነው። ብታውቁት ተጋረሙ ነበረ። ያ ኢትዮጵያውያንን እኮ አላህ በጣም ነው የሚወዳቸው። ኢትዮጵያውያንን እናንተ ብታውቁት ይሉናል። እኔ እኮ ሙስሊሞች አንተ አማርኛ ነው እንትን የምትለው እነ እንግሊዝ አረበኛም ያን ያህል ነህ። ሀዲት አንተ ልታጠናም አትችልም። ልታጠናም አትችልም። ሙስሊሙና ቆይ ላንብብለት። አቡ ዳርዳ እንዲህ ይላል። አቡ ዳርዳ እንደተረከው ነቢዩ መሐመድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። God created Adam. When he created him, he struck his right shoulder. Allah አዳምን ፈጠረ። በፈጠረውም ጊዜ የቀኙን ትከሻ መታው። There came offspring white like ants. ተናናሾች እንደ ጉንዳን የሚመስሉ ነጭማ ያማሩ ነጫጭ የሆኑ እንትኖች ዘሮች ወጡ ከትከሻው ከቀኙ። And he struck his left shoulder. ከዛም ደግሞ አላቆምም። አላህ የግራውን ትከሻ መታው። And brought forth his offspring black, so they were charcoal. እንደ ቻርኮል የሆኑ ክሰልን የሚመስሉ ከጥቁሻው ከሌፍት ወይም ደግሞ ከግራ ትከሻው ወጡ፣ ዘሮቹ ናቸው። He then said to the party on his right side. እንዲህም በቀኙ ላሉት ለነጫጮቹ እንዲህ አላቸው፣ ቱ ፓራዳይዝ ወደ ጀና ግቡ። I do not care ግድ የለኝም አለ አላህ። ወደ ቀኝ ግቡ። And he said to the party in the left shoulder, በግራው ላሉት ደግሞ ለጥቁሮቹ ለኢትዮጵያውያንና እኔን ለመሰሉ ጥቋቆሮቹ to hell and I do not care አለ። ወደ ጀሃነም ግቡ ግድ የለኝም አለ። እና ነጫጭባ የሆነው ነጩ ነቢዩ መሐመድ ጥቁሮችን የሚወድ አላህ ጥቁሮችን የሚወድ ይሄ ነው። እና ብታውቁ ኑሮ ይላል። ይሄ ሳሂህ ግሬድድ ሐሳን ሳሂህ ዙባይር ማሽካት አልሙሳቢ ሀዲት ነምበር 119 ነው። አረበኛው መዛው አለላችሁ። ሱና ዳካም ገብታችሁ ተመልከቱት። የእምነት እንትን መግለጫ ነው። አላህ ይህን ነው የሚያደርገው። ስለዚህ ለጥቁሮችም ለእንትኖችም ያለው አላህ እንዲህ አይነት አምላክ ነው። አላህ እንዲህ ነው። ጥቁር አይደለ። ጥቁር ሰውና ጥቁር ውሻማ አላህ እንትን ያላቸው ናቸው። ጥቁር ውሻ። ስለዚህ ጥቁር ህዝብ ለምንድን ነው እስልምናን የሚከተሉት? ጋሽ እስራት ነው።
ኖ ይሄ እስራት ነው። እስልምና ማለት እስራት ነው። ሸያጤን አላህ እስር ቤት ከገባ ምን እስር ቤት ከገባ ለምን እስር ቤት ገባ ትለዋለህ? እስር ቤት ከገባ እስር ቤት ነው። ይሄ እንግዲህ ኢቨን አይሆን ኢትዮጵያንስ ዴይ አር ብላክ። ኢትዮጵያውያን ራሱ እኮ ጋሼ ጥቁሮች ናቸው። እና ታዲያ ይሄንን አላነበቡትም አያውቁትም? ያው እንዲህ ይላል ሀዳታና ምንድን ነው የሚለው? ሀዳታና አህመድ ሀዳታና ቆይ ላምጣውና ያ እንደዛ አሳምሮ ነው እንትን የሚነግረን። ጉግል ራሱ እንኳን የድሮዎችን እንትን ቁልጭ አድርጎ እንትን ይለናል። ኤአይ ራሱ ሙሐመድን እያጋለጠው ነው ከሚገባው በላይ ኤአይ እንትን እያለው ነው። እና ያለንበት እስኪ ቆይ ሀዳታና በልልኝ እሺ። وحدثني نصر بن علي الجهضمي حدثنا بشر يعني ابن المفضل عن أبي مسلمة عن أبي نضرة عن أبي سعيد قال رسول الله صلى الله عليه وسلم أما أهل النار الذين هم أهلها فإنهم لا يموتون فيها ولا يحيون ولكن ناس أصابتهم النار بذنوبهم أو قال بخطاياهم እንደዛ ይለዋል። ሀዳታና ከሌ እንዳለው የውሸት ሰንሰለት ሀዳታና ዑመር ሀዳታና አን ይላል። አይ መጽሐፍ ቅዱስ እኮ እንትን የለው ደግሞ እንዲህ አይነት መጽሐፍ ሙስሊሞች እኮ ያስቁኛል። እንዲህ አይነት መጽሐፍ የተረት ተረት መጽሐፍ ደርድሮ ተሸክሞ አን እያለ ከሌ ለከሌ ሰንሰለት ይሉታል። የውሸት ሰንሰለት የ300 ዓመት ታሪክ ከሌ ለከሌ ሲነግረው ለከሌ ሲነግረው አይ ጌታ ኢየሱስ ጨለማ እንደዛ ነው እንግዲህ። ያን ነው ዋናው ነገር። እኛ ጸንተን በክርስቶስ ትምህርት መጠበቅና ጌታ ኢየሱስ የድል አምላክ ነው። እሱ ልጆቹን የሚሰበስብበት ጊዜ ደርሷል። ሰዎችን መመክረው ጸንታችሁ በእምነታችሁ ቁሙ። መጽሐፍ ቅዱስ በእጃችሁ ነው። እግዚአብሔር በእናንተ ጋር ነው። ጸልዩ። እንዴት ነው የምትሆኑት? መጸለይና ከሱ ጋር መገናኘት። ቤቱን ዘግተህ በስውር ለሚያይ በስውር ጸልይ፣ በግልጽ ይከፍልሃል ነው የሚለው። ስለዚህ እኛ አሁን የተጠራ ነው ያን ነው። በአደባባይ ህይወት አይደለም። በቲክቶክ የድርቀትና የአዋቂ መስለው ጥቅስ እየለቃቀሙ በሚጮሁ በጩኸት ሳይሆን በዝምታና እግዚአብሔርን በመፍራት በእግዚአብሔር ፊት በቃሉ በመንበርከክ ቃሉን በሩን በማንኳኳት ጽድቁን በመፈለግ ሁሉን በማድረግ በፊቱ ጨለማው እየበረታ ሲሄድ ሰዎች ደግሞ በጸሎታቸውና በህይወታቸው እየበረቱ ሊሄዱ ግድ ነው። ስለዚህ ሊሆን ያለው ሁሉ ይሆናል። ኢየሱስ ይመጣል። ይህ ነው የዛሬው ፕሮግራሜ። እዚህ ላይ ጨርሳለሁ። አስተያየት ያላችሁ ካላችሁ ስጡ። ከዛ በተረፈ ይህን ይመስላል። እሺ በቃ ጋሽ እመጣለሁኝ። አመሰግናለሁኝ። በቃ እሺ። አሜን። በርታ፣ ይዞ አንብብ፣ መጽሐፍ ቅዱስን አንብብ። ጥሩ ቤተክርስቲያን እንደምንም ፐርፌክት ስትፈልግ ይኸውልህ አንድ ነገር ምስጢር ልንገርህ። ጌታ ኢየሱስ አሁን ለምሳሌ ሎዶቅያ ቤተክርስቲያን የመጨረሻ የሞተች ነው አለኝ ምናምን ትላለች፣ ግን ራቆትሽን ነሽ፣ ምንም የለሽም፣ ባዶ ነሽ። ነገር ግን መወደውን እገስጻለሁ አለ። ገስጻት እና በዛ ልጆች ነበሩ። በዛ ውስጥ በእንደዛ አይነት በሞተ ቤተክርስቲያን ውስጥ ስም አለ፣ ሙተሃል ነው የተባለ፣ ግን ልጆች አሉ። ልጆች እንዴት ነው? ጌታን እየፈለጉ እየጸለዩ በፊቱ ሆነው
በቃ ሁል ጊዜ በሱ ፊት እየተገኙ ማለት እንደ ቤተ ክርስቲያኑ ሳይሆን እንደ ህይወታቸው በግል ህይወታቸው ጌታን እንትን የሚሉ። ስለዚህ የተለወጠ ነገር የለም። እየረከሰ በሄደው ቁጥር ልጆቹ ደግሞ እየጸኑ እየጸለዩ እየቃተቱ ሊጠብቁ ግዴታ ነው። ጌታ ይመጣል። እንደዛ ነው። የተሻለውን ቤተ ክርስቲያን ፈልገህ ህብረት እያደረግህ እየተገላገልክ እያገለገልክ ኑር። ምክንያቱም ብዙዎችን ማውጣት ትችላለህ። ብዙዎች ምን ማውጣት እንችላለን። እና ዋናው ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ በቃ አስተምረኝ ብሎ መታገል ነው። ምክንያቱም እግዚአብሔር እንጀራ አባት አይደለም። አባቶቻችን በተለያየ ዘመን ሲያልፉ ሲያስተምራቸው ነበር። አሁንም እኛንም ያስተምረን። እኔ ምስክር ነኝ። ብዙ ነገር አስተምሮኛል። በብዙ መከራ፣ በብዙ ስደት፣ በብዙ ጭንቀት ባለፍኩበት ሁሉ ለመልካም ሆኖልኛል። ያ ጎንደር ነው እየተቀጠቀጥን እንደባብ ስንት ጊዜ ከሞት ድኛለሁ። ስንት ጊዜ በህዝቦች መካከል እንደ ሰው ሳይሆን እንደ እንትን ነው ስንታይ ኖር ነው። እና በዛ ሁሉ ቢሆን እግዚአብሔር ጥሎኝም አያውቅም፣ ማስተማርም አጉሎብኝም አያውቅም። እንዲያውም ክፉ በበዛው ቁጥር በረከቱ እየበዛልኝ ነው የሚሄደው። እና እንደዛ ነው። እና በርታ፣ ጌታ ካንተ ጋር ይሁን። ደህና ሁን። ደህና ሁን። እሺ ጋሼው፣ ለእህቶቼ ጸልይላቸው። እሺ ቻው። እጸልያለሁ። እሺ እንጸልያለን። ማን ነው ስማቸው? ማን? ኦኬ እንጸልያለን።